በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ያስተማረን የመከረን ልዑል እግዚአብሔር ፈጣሪያችን ስሙ የተመሰገነ ይሁን። የተማርነውን በልቡናችን ሰሌዳ ያሳድርልን። በተማርነው ስራ ሰርተን መንግስቱን እንድንወርስ የፈጣሪያችን የኢየሱስ ክርስቶስ ፈቃዱ ይሁን፣ ቸርነቱ ይርዳን። አሁን እንደምታውቁት ሆስፒታላችን ፕሮጀክት አልተቋረጠም። ፈውስ መንፈሳዊ በበዓላት ምክንያት ጉባኤው ብዙ 1-2-3 ሳምንት ተቋርጦ ስለቆየ ዛሬ ስለተገናኘን ለሆስፒታሉ የሚሰበሰበውን ገንዘብ የሚሰጡ ምዕመናን እየሰጡ ነው። እኛም ስራውን ዝም ብለን አልተውነውም። የሚያልቅ ነገር ስላለ ነው። የመሬት ጉዳይ ማለቅ ስለነበረበት ነው። አሁን ጥሩ ደረጃ ነው ያለ። ጨርሶ እንዲያልቅልን ደግሞ እናንተም ጸልዩ። በቅርብ ቀን ያልቃል ብለን እናስባለን። እሱ ካለቀ ቀጥታ ካሁን ቀደምም ቃል እንደገባ ነው ባለችን ብር ቆፍረን በቃ ይኸው ይችን ሰርተናል አልቋል እንላለን። እስካሁን የኦንላይን ገቢ ማሰባሰቢያ አላደረግንም። በአዳራሽ ገቢ ማሰባሰቢያ አላደረግንም። በፈውስ መንፈሳዊ ጉባኤ ብቻ በምናስተላልፋት መልእክት ወደ 130 ሚሊዮን ብር ተሰብስቧል ማለት ነው። በመልእክት ብቻ ሳናያቸው የሰጡን ሰዎች ቁጥር ማለት ነው። ይህንን ሰጥተውናል። አሁን ግን ገቢ ማሰባሰቢያዎችን ያቆየናቸው ለምንድን ነው ሲባል በተሰጠችን ምን ሰራንና ነው። ስለዚህ አሁን መሬት እንደተሰጠን ቆፍረን ስራ ሰርተን ቀሪውን ደግሞ የገቢ ማሰባሰቢያ እናደርጋለን። አሁንም ግን እስከዚያው ድረስ በሆስፒታሉ የመጀመሪያዋን ነጠላዋን እንኳን ለመገንባት 400 ሚሊዮን ብር ነው የሚጨርሰው። ግን አሁን እስካሁን የተሰበሰበው 130 ሚሊዮን ብር ነው። እግዚአብሔርን አመስግነናል። ቅዱሳንን ረድኤታቸውንም እናመሰግናለን። መድኃኔዓለም ክብር ምስጋና ይግባው። ለሰጡን ወንድሞቻችን እህቶቻችን ሁሉ እግዚአብሔር ሳታዩን እንደሰጣችሁን ሁሉ እግዚአብሔር ደግሞ ያላያችሁትን ጸጋ ይስጣችሁ እንላለን። ስለዚህ ሁላችሁም ያለቀምና የጨረስን መስላችሁ ወይም ነገሩን የተውነው መስሏችሁ እንዳትፋዘዙ፣ በምትችሉት አስተዋጽኦ አድርጉ። ሆስፒታሉ ቢሰራ እንታከምበታለን፣ ወጣቶችን ከሱስ እናወጣበታለን፣ ትውልድ እናፈራበታለን። ቤተ ክርስቲያንን በክብሯ ጠብቀን የሚሻገር ስራ እንሰራበታለን። ዓይን ያለው ጆሮ ያለው ሰው ቆይቶ ያያል፣ ይሰማል እና እግዚአብሔር ከፈቀደልን ያን ገንብተን በኃጢአት የሚጎዱትን በሱስ የተጠለፉ ወጣቶችን በሱስ ማገገሚያው በኩል ነፃ እናደርግበታለን። መታከሚያ ያጡት ይታከማሉ። አባቶቻችን ሊቃነ ጳጳሳት፣ ካህናት፣ መነኮሳት ክብራቸው በተጠበቀበት ቦታ እንዲታከሙ ይደረጋሉና አንደኛው ይሄ ስጋዊ ጥቅሙ ነው። መንፈሳዊ ጥቅሙ ግን ገቢ የሚገኝበት ከሆነ በዚያ ገቢ ትልልቅ ስራ እንሰራበታለን ማለት ነው። ትልልቅ ስራ እንሰራበታለን። አሁን ሰሞኑን ካህናት ስልጠና ለማድረግ እንኳን ከ200 ሺህ ብር በላይ የፈጀ ወጭ ነው ያስወጣው። ዝም ብሎ በቀላሉ ስራ ይሰራል ማለት ነው። ያን ለማድረግ አብነት ትምህርት ቤቶች ካህናት ስልጠና ቢሰጡ፣ ትምህርት ቢሰጡ፣ ህፃናትን ሰብስበው ቢያስተምሩ ዝም ብሎ ጠጠር እየተበላ የሚደረግ አይደለም እና መንፈሳዊ ትምህርት ለማድረግ ትልልቅ መንፈሳዊ ፕሮጀክቶችን ለመስራት ዘመኑ ያለ ገንዘብ የሚያንቀሳቅስ አይደለም ነው። እያንዳንዱ ፌርማታ ብር ያስከፍላል። ዝም ብሎ አይደለም። ካህን ጠርተን ስልጠና ሰጥተን የንስሐ ልጅ አያያዝ ስልጠና እንስጣቸው ብንል ምን እየበሉ ነው የሚሰለጡን? ጠጠር አይበሉ፣ ምን ይቀመጣሉ? ስለዚህ ለዚህ ሁሉ እኛ ጠፍቶን አይደለም። መንፈሳዊ ስራ ብቻ መስራት ጠፍቶን አይደለም። መንፈሳዊ ስራም የሚጠበቅብንን እንደ ጉባኤ ቤት እየሰራን ነው። እግዚአብሔር በሚያውቀው ማለት ነው። የሚጠበቅብን በዓመት ሊጠበቅብን የሚገባውን ሳንሰራው አላለፍ ነው። እግዚአብሔር የሚያውቀውን በድካማችን በኃጢአታችን የቀረው በዚያ ይቆጠራል። እግዚአብሔር ያውቀዋል። ግን መስራት የሚገባንንም አቋርጠን አይደለም። ትምህርቱ አልተቋረጠም፣ ወንበሩ አልተቋረጠም። ደቀ መዛሙርት ትምህርታቸውን አላቋረጡም፣ ወንበር አልተፈታም። ስራችን እንደ ትምህርት ቤት እየሰራን ነው መንፈሳዊ ስራችን። ከዚህ በመለጠ ለመሮጥ ግን ደግሞ የልማት ፕሮጀክት ያስፈልገናል እና ሁላችሁም ይህንን በመደገፍ ለቤተ ክርስቲያን ስራ ስሩ። ሁላችንም ስራ እንስራ። ማንም ላይ ስራ እንሰራም፣ ራሳችን ላይ ግን ስራ እንስራ። ራሳችን ላይ ከሰራን
ጠላት እጅ የሚሰበሰበው የጠላት እጅ ላይ ተሰርቶ አይደለም፣ የራስ እጅ ላይ ሰርቶ ነው። እኛ ሰው የምናርድበት መሳሪያ አንሰራም። እኛ ቅድም እንዳልኳችሁ ምን ወረውረው ድንጋይ የለም። የእኛ መጠጊያ ድንጋይ ማን ነው? ክርስቶስ መድኃኔዓለም ነው። ስለዚህ እሱ በቤተ ክርስቲያን ስራ እንዲሰራ እኛ መንገዶችን ክፍት እናርጋቸው። ስራ እንስራ። ጉባኤ ቤቶች ይጠንክሩ፣ ገዳማት ይጠንክሩ፣ አብነት ትምህርት ቤቶች ይጠንክሩ፣ አብያተ ክርስቲያናት ይጠንክሩ፣ ቅዱስ ሲኖዶስ ሲጠነክር ያን ጊዜ ዘንዶ ቢቆረጥመን እንኳን ሆዱን የምንሰነጥቅ አለት እንሆናለን። የዛ ጊዜ ክርስቶስን ተሸክመን ከሆነ የክርስቶስ ሙቀት በእኛ ካደረ ዘንዶው ሊውጠን ይችላል፣ ግን ሰንጥቀነው እንወጣለን። ዳንኤል ለዘንዶው እንዳጎረሰው የጋለ ድንጋይ ማለት ነው። የጋለውን ድንጋይ ስብ ቀብቶ ሲያጎርሰው ዘንዶው ተሰንጥቋል። እኛም የክርስቶስን ሙቀት ይዘን ዲያብሎስ ልዋጣችሁ ቢል እንኳን እንሰነጥቀዋለን። ክርስቶስ አልባን ግን ብንጮህ፣ ስራ ሳንሰራ ብንጮህ፣ የድርሻችን ሳንወጣ ብንጮህ ግን የሚሰማ ጆሮ የለም። አውቆ የተኛ ሰው ቢቀሰቅሱት አቤት አይልም ተብሏል። አውቆ ያረገ ሰው ስለለፈለፍን አይሰማንም። ስራ ብንሰራ ጥሩ ነው። ይህን ስራ የሚያቀርነው ለቤተ ክርስቲያን ጥንካሬ ብለን ነው እንጂ እንደ ትምህርት ቤት ዝም ብለን ወንበራችን እያስሄድ ደቀ መዛሙርቱን ትምህርታቸውን ሲጨርሱ እየመረቅን መኖር ይቻላል። ስራ ግን ለቤተ ክርስቲያን ዘመን ተሻጋሪ ስራ ለመስራት ግን ይህን ፕሮጀክት መፈጸም አለብን። ለቤተ ክርስቲያን አስባለሁ የምትሉ ሁሉ ሀሳባችሁን እዚህ ላይ አሳርፉ ለማለት እንወዳለን። ይዘገያል እንጂ ደግሞም አይዘገይም። እርግጠኛ ነኝ በመድኃኔዓለም ቸርነት ማለቅ ባለበት ሰዓት ላይ ፈጥኖ ያልቃል። በዚህ እርግጠኛ ነኝ፣ እግዚአብሔርን ስለማምነው ማለት ነው። ሰውን እንኳን ሌላውን ሰው ራሴንም አላምነው፣ እኔም ስጎድል ስለማውቀው፣ እግዚአብሔርን ግን አምነዋለሁ። መድኃኔዓለምም ያስፈጽመናል። ለግላችን የጀመርነው ነገር ስላልሆነ እግዚአብሔር ጉባኤ ቤቱ እንዲሰፋ ስራ እንዲሰራ ብለን የጀመርነው ነው። መድኃኔዓለም ያስፈጽመናል። ለሰጡ እጆች ሁሉ እግዚአብሔር በረከት ይስጥልን። ሰላም ለኪ እንዘንሰግድ ለኪ ማርያም እመነን አስተበቋቂ ማሮ የናዊ ተማይጽነብኪ ማይበረ ነው ድንግል ባረኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ተአብዮ ነፍሴ ለእግዚአብሔር ወተተሐሰይ መንፈሴ በአምላኬ ወመድኃኔ እስመ ርእየ ሕማማ ለአመቱ ናሁም ይእዜሰ ያስተበጽኡኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ አብያተ ወቅዱስ ስሙ ሳይሉኒ ለትውልደ ትውልድ ለእለ ይፈርህዎ ወገብረ ኃይለ በመዝርአይቱ ወዘረዎሙ ለእለ አብዩ ህሊና ልቦሙ ወነሰቶሙ ለኃያላን እመናብርቲሆሙ አእበዮሙ ለትሑታን ወአዝገቦሙ በረከቱ ለረሁባን ወፈነዎሙ ራቆሙ ለብኡናን ወተወክፎ ለእስራኤል ቁሌሁ ወተዘከረ ሳይሎ ዘይቤሎሙ ለአበዊነ ለአብርሃም ወለዘርኡ እስከ ለዓለም ማርያም ንጽሕት ድንግል ወላዲተ አምላክ ማይምንት ሰአሊተ ምሕረት ለውሉደ ሰብ ሰአሊ ለነ ሀበ ክርስቶስ ወልኪ ይስረይ ኃጢአተነ ሰአሊ ለነ ቅድስት ቀና በሉ ሁላችሁም። ለአብርሃም ለይስሐቅ ለያዕቆብ ለአበው ለቅዱሳን የተለመነ እግዚአብሔር ለእኛም ይለመነን። ለአባ ሕርያቆስ ለቅዱስ ኤፍሬም ለቅዱስ ያሬድ ለአባ ጊዮርጊስ ለአባ ጽጌ ድንግል ለቅዱሳን አባቶቻችን የተለመነች እመቤታችን ወላዲተ አምላክ ቅድስት ድንግል ማርያም ለእኛም ትለመነን። ረድኤቷን አታርቅብን፣ የቸርነቱን ስራ ይስራልን። መድኃኔዓለም ከጎናችሁንን ብላችሁ የሰጣችሁንን ወገኖቻችን ሁሉ እግዚአብሔር ከጎናችሁ ይቁምላችሁ። በሰጣችሁ ስጦታ መንግስተ ሰማያት እንድትወርሱበት የአምላክ ቸርነት አይለያችሁ። በጸሎት አስቡን ብለው ለሆስፒታላችን ፕሮጀክት ስጦታ የሰጡትን ገብረ ማርያምና ጽጌ ማርያምን፣ ቀጸላ ማርያምን፣ ሀብተ ሥላሴን፣ ወለተ ዮሐንስን፣ ዲያቆን ወልደ ሰንበት ባለቤቴ ወለተ ሚካኤልና ልጄን ወልደ ሐዋርያትን በጸሎት አስቡልኝ፣ በየወሩ 3100 ብር አስገባለሁ ብለውናል። ኃይለ ሥላሴን፣ ፍቅርተ ሚካኤል፣ ሰይፈ ሚካኤል፣ ገብረ መድኅን፣ ስርጉተ ማርያም፣ አስካለ ማርያም ነፍስ ይማርልን። አጸደ ማርያምን፣ ወለተ ሥላሴን፣ ወለተ ማርያምን፣ ፍቅረ ሥላሴን፣ ቀጸላ ጊዮርጊስን፣ ወለተ ሊባኖስን፣ ተክለ ወልድን፣ ገብረ ሥላሴን፣ ኃይለ ሚካኤልን፣ ሀብተ ሚካኤልን እምነቱን ለውጦ ነው እግዚአብሔር ነፍሱን እንዲምረው ጸልዩልን ብለዋል። ነፍሳቸውን ይማርልን። ገብረ ኢየሱስን፣ አጸደ ማርያምን፣ እህቴ ሂሩተ ሥላሴ ልጆቿና ባለቤቷ ግን ኦርቶዶክስ ናቸው፣ ወደ ቀድሞ ህብረት እንድትመለስ ጸሎት አድርጉልናት ብለዋል። መድኃኔዓለም ይመልስልን። ወለተ ማርያምን ልጆቻቸው ወለተ ጽዮንና ጽጌ ድንግልን፣ እህተ ማርያምን፣ ኃይለ ሚካኤልን፣ ገብረ ጻድቅን፣ ወለተ ማርቆስን፣ ገብረ ሥላሴን፣ ወለተ መድኅንን፣ ገብረ ጻድቅን፣ ሀብተ ገብርኤልን፣ ስርጉተ ማርያምን፣ ኃይለ ጊዮርጊስን፣ ወለተ ብርሃንን፣
የአባቴን የገብረ ማርያምን ነፍስ ይማር ብለዋል። ፍቅረ ማርያምን፣ ማይደረ ገብርኤልን፣ ትርሲተ ማርያምን፣ ወለተ ቂርቆስን፣ ገብረ መስቀልን፣ መቅደሰ ድንግልን፣ ገብረ መድኅንን፣ እህተ መላእክትን፣ ወለተ ኢየሱስን፣ ወለተ አብን፣ ፍቅረ ሥላሴን፣ ወለተ ማርያምን፣ ወለተ ሥላሴን፣ ወልደ መድኅንን፣ ፍቅርተ ማርያምን፣ ተክለ ማርያምን፣ ወልደ ሚካኤልን፣ ወለተ ኪዳንን፣ ገብረ ሕይወትን፣ ወለተ ኢየሱስን፣ አስከለ ማርያምን፣ ወለተ ማርያምን፣ አጸደ ማርያምን፣ ወለተ ሕይወትን፣ ገብረ እግዚአብሔርን፣ ወልደ ዑራኤልና ወልደ አረጋዊን፣ ወለተ ሐዋርያትን፣ እህተ መላክን፣ ወልደ አማኑኤልን፣ ትርሲተ ማርያም በድጋሚ 20 ሺህ ብር በድጋሚ የሰጡ ናቸው። ሀብተ ሥላሴን፣ ኃይለ ሥላሴን፣ ወለተ ሊባኖስን፣ አስካለ ማርያምን፣ ገብረ ማርያምን፣ ፍቅርተ ማርያምን፣ ማይደረ ማርያምን፣ ወልደ ማርያምን፣ ኃይለ ሚካኤልን፣ ተክለ ጻድቅን፣ እስቴተ መስቀልን፣ እስቴተ መድኅንን፣ ገብረ መድኅንን፣ ጽጌ ማርያምን፣ ወልደ ተክለ ሃይማኖትን፣ ፍቅረ ማርያምን፣ አጸደ ማርያምን፣ ገብረ መድኅንን፣ ተወልደ መድኅንን፣ ሀብተ ሥላሴን፣ ወለተ ሥላሴን፣ ወለተ ሚካኤልን፣ ቤዛንህን፣ ፍቅረ ማርያምን፣ ወለተ ሰንበትን ለገብረ መድኅን፣ ወለተ ሐዋርያትን፣ ገብረ ጻድቅን፣ ወለተ ማርያምን፣ ወልደ አብን፣ ጽጌ ማርያምን፣ ወለተ ዮሐንስን፣ ገብረ ማርያምን፣ ኪዳነ ቃልን፣ ወለተ ሩፋኤልን፣ ፍቅረ ዮሐንስን፣ ወለተ ሥላሴን፣ እህተ ራጉኤልን፣ ገብረ መድኅንን፣ ወለተ ኪዳንን፣ ኃይለ ማርያምን፣ ወለተ ሰንበትን፣ በስርዓተ ገብርኤልን፣ እሴተ ሚካኤልን፣ ስርጉተ ገብርኤልን፣ ኃይለ ገብርኤልን፣ ወለተ ኪዳንን፣ ወልደ ኢየሱስን፣ ገብረ ማርያምን፣ ወለተ ማርያምን፣ ወለተ ማርያምን፣ አጽመ ጊዮርጊስን፣ ደብረ ጽዮንን፣ ኪዳነ ማርያምን፣ ኃይለ ሥላሴን፣ ጽላተ ኪዳንን፣ ክንፈ ሚካኤልን፣ ምስጢረ ሥላሴን፣ ኃይለ ሥላሴን፣ እህተ ጊዮርጊስን፣ ወለተ ትንሣኤን፣ ኃይለ መድኅንን፣ ክንፈ ገብርኤልን፣ እህተ ገብርኤልን፣ ፍቅረ ሕይወትን፣ ኃይለ ገብርኤልን፣ አስካለ ማርያምን፣ ገብረ መድኅንን፣ ጽጌ ማርያምን፣ ኃይለ ሚካኤልን፣ ኪሩቤልን፣ ልጆቹ ሱራፌልን፣ ኤልያናን፣ ፍቅርተ ሥላሴን፣ ኃይለ ገብርኤልን፣ ኃይለ ጊዮርጊስን፣ እህተ ገብርኤልን፣ ወልደ ጊዮርጊስን በየወሩ ነው። ኃይለ ገብርኤል፣ ኃይለ ጊዮርጊስ፣ እህተ ገብርኤል ከሐዋሳ በየወሩ ነው የሚሰጡን። ወልደ ጊዮርጊስ፣ ጥበበ ሥላሴ በየወሩ 4440 ማለት ነው። ጥበበ ሥላሴ፣ ገብረ ሥላሴ፣ ገነተ ማርያም፣ ገብረ ኢየሱስ፣ ገብረ መስቀል፣ እህተ ሥላሴ፣ ኃይለ መስቀል፣ ወለተ ሰንበት፣ አመተ ማርያም፣ ወለተ ሚካኤል፣ ወለተ ኪዳን፣ ኃይለ ሚካኤል፣ ተስፋ ማርያም፣ መንበረ ሥላሴ፣ ገብረ መድኅን፣ ወለተ ማርያም፣ ወለተ ቂርቆስ፣ ፍቅርተ ሥላሴ፣ ብርሃነ ትንሣኤ፣ ወለተ ሰንበት፣ ወልደ ሰማዕታት፣ ወለተ ኢየሱስ፣ ወልደ ትንሣኤ፣ ገብረ ሥላሴ፣ ወለተ ሰንበት፣ እህተ ሚካኤል፣ ገብረ ጻድቅ፣ ገብረ መስቀል፣ ገብረ ሥላሴ፣ ተክለ እግዚእ፣ ወለተ ገብርኤል፣ ኤልያስን፣ እህተ ገብርኤልን፣ ገብረ ኢየሱስን፣ ወለተ ማርያምን፣ ወለተ መድኅንን ከጅማ ለቅዱስ ቁርባን እንዲበቃ ጸልዩልን ብለዋል። ጽጌ ማርያም፣ አስራተ ማርያም፣ ወልደ ገብርኤል፣ ሰቆቃወ ድንግል፣ ስርጉተ ሥላሴ፣ ኃይለ ማርያም፣ ወለተ አረጋዊን፣ አጸደ ማርያም ሁለት ልጆችን በማደጎ ለማሳደግ አስቤያለሁ። ሀሳባችሁን ያሳካላችሁ በሉኝ ብለዋል። ያሳካላችሁ። ገብረ እግዚአብሔር፣ ወልደ ትንሣኤ፣ ጽጌ ማርያም፣ ፍቅረ ማርያም፣ ኃይለ ጊዮርጊስ፣ ገብረ ሕይወት፣ እማሆይ፣ ወለተ መስቀል፣ አምደ ብርሃን፣ ሂሩተ ሥላሴ፣ ተስፋ ጊዮርጊስ፣ መላተ ድንግል፣ አስካለ ማርያም፣ መንበረ ማርያም፣ ተክለ ማርያም፣ ወለተ ማርያም ቤቴን ዘርፈውኝ መከራ ውስጥ ነው ያለሁት አስቡኝ ብለዋል። ልጄ ወልደ ገብርኤል፣ ወለተ ተክለ ሃይማኖት፣ ወልደ መስቀል፣ ሂሩተ ገብርኤል፣ ኃይለ ገብርኤል፣ ኃይለ ሚካኤል፣ ኃይለ ገብርኤል፣ ወለተ ማርያም፣ ወለተ ሐዋርያት፣ ወልደ ሐዋርያት፣ ተክለ ወልድ፣ ኃይለ ማርያም፣ ወለተ ወልድ፣ ወለተ ጊዮርጊስ፣ ኃይለ ጊዮርጊስ፣ ወለተ ጻድቅ፣ ወለተ መድኅን፣ ተስፋ ሚካኤል፣ ኃይለ ሚካኤል፣ ፍቅርተ ማርያም፣ ቀጸላ ጊዮርጊስ፣ ስርጉተ ማርያም፣ አጸደ ማርያም፣ መንበረ ሥላሴ፣ የኪዳነ ምሕረት ደብረ ብስራት ቅዱስ ገብርኤል ካምፓላ ማህበር፣ ወለተ ሐና፣ ብርሃነ ገብርኤል፣ ወልደ ኤርምያስ፣ ኃይለ መስቀል፣ ፍቅርተ ገብርኤል፣ ወለተ ሩፋኤል፣ ወለተ ወልድን፣ ወለተ ኢየሱስን፣ ወለተ ሩፋኤልን፣ ገብረ ሥላሴን፣ ኃይለ ሚካኤልን፣ ወልደ ሐዋርያትን፣ ወልደ ሩፋኤልን፣ ወለተ ማርያምን፣ ሀብተ ገብርኤልን፣ ገብረ ቂርቆስና ወለተ ማርያምን፣ ገብረ ቂርቆስና ወለተ ማርያምን፣ ገብረ መስቀልና ወለተ አረጋዊ፣ አክሊለ ብርሃንን፣ ገብረ ኢየሱስና ባለቤቱ፣ ወለተ ሩፋኤል፣ ወልደ ተክለ ሃይማኖትና ወለተ ማኑኤል፣ አጸደ ማርያም፣ ኃይለ ሚካኤል፣ እህተ ሚካኤል፣ ወልደ ዮሐንስ፣ ጽጌ ማርያም፣ አማ ገብርኤል፣ ገብረ ማርያም፣ ወለተ ማርያም፣ ተርሲተ ማርያም፣ ወለተ ገብርኤል፣ ወልደ ጊዮርጊስ፣ አስካለ ማርያም፣ ገብረ ማርያም፣ ወለተ ሚካኤልን ቸሮ አምላክ ኢየሱስ ክርስቶስ በቸርነቱ ያስብልን። ቀሪዎቹን ደግሞ በሚቀጥለው ሳምንት ሰላም ለኪ እናስባለን። የሰጣችሁትን ሁላችሁንም እናነሳለን። ለሰጣችሁ ስጦታ ስማችሁን የዘነጋ ነው እንኳን ቢኖር እሱ ቸሮ አምላክ ኢየሱስ ክርስቶስ አይረሳምና እሱ አይረሳችሁ። መድኃኔዓለም ያስብልን። በጸሎት የምታስቡንን ሁሉ እግዚአብሔር ያስባችሁ። መድኃኔዓለም የጀመርነውን ያስፈጽመን። ገዳሙን በረድኤት ይጠብቅልን። ማኅበረ መነኮሳቱን ያስፋልን። ጉባኤ ቤታችን እስከ ምጽአት አይፍታብን።
ለሀገር ሰላም ይላክልን። የሞቱትን ነፍሳቸውን ይማር። በየቦታው የሚሰቃዩትን መድኃኔዓለም ሰላም ይስጣቸው። ሰላም ያውለን። ጾሙን ሰላም ያሳድረን። ጾሙን ተቀብለን የልደቱን ብርሃን ለማየት ያብቃን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወኩን ፈቃድከ በከመ በሰማይ ከማሁ እግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ ሠራያት ያደምሳስ ያበሳ ፎቶ ካፌ ንስሐ ዘዋሙ ስልጣነ ሐዋርያት በዛይመር መንፈስ ቅዱስ በውስጥ ደግሞ ቅዱስ ሠራያት ያታለም እስራኤል ለክሙ ኃጢአተክሙ ዘገበርክሙ ንስክሙ እስከ ይእዜ አበው ካህናት ወአኀው ዲያቆናት አበሩ ታማት በበስምክን ኮኑ ፍትዋነ ወንጹሐነ ይረሴኒ ይረሴክሙ ድለዋነ ለመንግሥተ ሰማያት ወንጹሐነ ማትያት እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ ኦ እግዚእ ኢየሱስ ክርስቶስ ሠራየ ኃጢአቴ ወኃጢአተ ኩሉ ሕዝብከ እግዚአብሔር ይፍታ የማይሰራ ኃጢአት